የአርሰናል ቀጣዩ ዓላማ የዓለማችን ምርጥ ክለብ መሆን ነው። እርሱ ራሱ እንደተናገሩ አሁን የዓለማችን ምርጥ ክለብ አይደለም። ምርጥ ክለብ ምን ማለት ነው? እርሱ ራሱ ሚኬል አርቴታ እንዲህ አለ፣ የክለቡም ሆነ የባለቤቶቹ እርግጠኛ ዓላማ የዓለም ምርጥ ክለብ መሆን ነው። ይህንን ለማሳካት ምርጥ ፋሲሊቲ፣ ምርጥ ስቴዲየም፣ ምርጥ ደጋፊዎች፣ ምርጥ ስብስብ፣ የዓለም ምርጥ ተጫዋቾች ያስፈልጉናል አለ። ቤስት 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 የሚለውን ቃል ደጋግሞታል። ትልልቅ ግጥሚያዎችን የሚያሸንፉልህ ሲያስፈልግ ነገሮችን የሚወስኑልህ እነዚህ ነገሮች ናቸው አለ። ባሉንና ልናስፈርማቸው በምንፈልጋቸው ተጫዋቾች ልንገነባው እየሞከረን ያለውም ይህንን ነው አለ። ለእኔ በተጫዋቾቼ አይን ውስጥ ያለውን እሳት ስመለከት፣ የጋለ ፍላጎታቸውን ሳስተውል፣ በየዕለቱ የተሻለ የመሆንን ጥረታቸውን ሳይ እደነቃለሁ። ተቀዳሚ ጉዳይም እርሱ ነውና አለ። ይሄ ኮቴሽን ለቀጣዮቹ ዓመታት የአርሰናልን ፍላጎት ምን ይመስላል ብለን ስንጠይቅ የምናገኘው መልስ ነው። ለዚህኛው ወቅት ብቻ ሳይሆን ለቀጣዮቹ ዓመታት። ምክንያቱም የዓለማችን ትልቁ ምርጡ ክለብ እንደ ተቋም ለመሆን ከተፈለገ እሱ ያስቀመጣቸው መመዘኛዎች አሉ። እነዚህን ሁሉ ማሟላት፣ ትልቁ ፋሲሊቲ፣ ምርጡ ፋሲሊቲ፣ ትሬኒንግ ፋሲሊቲ ጨምሮ፣ ስቴዲየሙም ጨምሮ፣ የደጋፊውንም ጉዳይ ጨምሮ፣ ተቋማዊ አቅምን ስትገነባ በራስ ብቻ አይደለም። የዛ ተቋማዊ አቅም ግንባታ ሌሎችንም በዙሪያ ያሉ አካላትን ያሰፋልሃል እና ኢንዱስትሪው እንደሚያስገድደው በዋነኛነት የፉትቦል ኢንዱስትሪ ውጤታማነቱ የሚሽከረከረው በሜዳ ላይ ውጤት ስለሆነ ሜዳ ላይ የሚጫወተውን ቡድን ደግሞ ምርጥ ተጫዋቾች ስብስብ ማድረግ የሚኬል አርቴታ እዛ ላይ ያሰፈረው ራእዩ ነው። ራሱም ይሄንን አብራርቶታል። ሐሳቦቼን ሁሉ አሰፍራለሁ ብሎ በሌላ አገላለጽ ደግሞ ስለ ቀጣዩ ዓላማ ሲናገር ይሄ ነው ብሏል። እና ኦብቪየስሊ በዛ ማስታወሻው ላይ ያለ ነው ማለት ነው። ጆሽ ክሮንኬ ታስታውሳላችሁ? ሻምፒዮን ከሆኑ በኋላ አርሰናሎች የሰጡት ቃል ከገባበት ሰመመን ልንቀሰቅሰው የፈለግነው ጃይንት ነው አርሰናል ሲሉ ነበር። ይሄንን ጃይንት አሁን ይሄንን ግዙፍ ኃይል ከእንቅልፉ ቀስቅሰውታል፣ ተነስቷል። አሁን ራይዝ ኤንድ ሻይን እንደሚባለው ከእንቅልፉ ተነስቶ ማብራት ጀምሯል። አሁን በኢስሊንግተን ጎዳናዎች 1.5 ሚሊዮን ደጋፊዎች በክፍት አውቶቡስ ደስታቸውን የሚገልጹትን ድል አድራጊ ተጫዋቾቻቸውን ለማጀብ የወጡት እኮ በአርሰናል ዙሪያ ያለው የድጋፍ ኃይል ምን ያህል እንደሆነም ለማሳየትም ጭምር ኤፒሴንተሩን እዛ ሰሜን ለንደን አድርጎ የድል ብስራቱ ንዝረት በመላው ዓለም ደጋፊዎች ዘንድ ፈንጠዝያን ቀስቅሷል። ምርጥ ደጋፊዎች ያለውን አስምሩ፣ እዚህ ላይ አትርሷት፣ ቦልድ አድርጓት። ምርጥ ደጋፊ በመላ ዓለም ይኖር ዘንድ ሂደቱ ፖቴንሻል እንዳለው ስላሳየ ይሄንን እንግዲህ ማስቀጠል፣ በብሪክ ላይ ብሪክ እየደራረቡ ግንባታውን ማጠናቀቅ እንደሚያስፈልግ ይሄም አሁን ወሳኙ ዓላማ እንደሆነ ራሱ አብራርቶታል። በአርቴታ አመለካከት ተጫዋቾቹ አሁን ሻምፒዮን ሆነዋል። ስለዚህ አንድ ትልቅ ስትሬች ተሻግረዋል። አሁን ያለፈው ያ የትልቅ ዋንጫ ደካማ ስነ ልቦና የለም። አሁን ትልቅ ዋንጫ ማሸነፍ እንደሚችሉ በራሳቸው ላይ እምነት ያሳደሩበት ሰዓት ነው። ስለዚህ እነዚህን ተጫዋቾች አሁን ለሚቀጥል አዲሱ የውድድር ዘመን ዛሬ ለሚጀመረው ይዘህ ለዘመቻ ስትቀርብ ባለፈው ዓመት ፎርሙላ ላይሆን ይችላል። ቀየር አድርገህ ነው መምጣት ያለብህ። እሱ የሚለው አርቴታ አሁን እነዚህን ተጫዋቾች ለድል ማነሳሳት መቆስቆስ ምናምን አያስፈልግም። በቃ ሻምፒዮኖች ናቸው።